ሀንዬና እዝራ በነገራችን ላይ በጣም ነው የሚያሳዝኑት። ማለት በጣም እየተዋደዱና እየተፈቀሩ በቤተሰብ ጣጣ እንደዚህ ፕሮግራማቸው በመበላሸቱ በጣም ነው ያዘንኩትም ያሳዘኑኝም በጣም ነው ያስለቀሱኝ። እኔ እንጃ ድራማ መሆኑን ራሱ እያወቅኩኝ እኔ በጣም ነው የሆነ። በተለይ ደግሞ አሲር መቱ ሀና ምን ሆነሽ ነው ምን ተፈጥሮ ነው ሲላትም እንግዲህ ጆሮ ተዋረኩልህ እያለችም እንግዲህ መታ ስታቅፈው እዚህ ፓርት ላይ እኔ በጣም ነው ያሳዘነች ማለት ነው። እና ምርዶች እንግዲህ እንደተመለከታችሁት እዝራ ምንም የሚያውቀው ነገር የለም። ግን ብዙዎቻችን ተመልካች እንግዲህ ግን ምንድነው በጣም ይሄንን ፓርት ላይ በጣም ነበረ በጉጉት ስንጠብቀው የነበረው። እንግዲህ በጉጉት የምንጠብቀው ነገርም ተለቀቀልንና እዝራ ያው እንደተመለከታችሁት ያው በዚህ በአንተነ መሞት ራሱ ከተመለከታችሁበት በጣም ያደረገው ጥረት በቃ አባዬ ይህ ፕሮግራም እንዳይበላሽብኝ እያለም እንግዲህ አባቱን ራሱ በተደጋጋሚ ነበረ እየጠየቀ ያለው ማለት ነው። እናም አቶ የእዝራ አባት ራሱ አንተ ምንም ነገር እንዳትጨነቅ ብቻ የፕሮግራሙን ቀን ቆርጠ ሀሳውቀን የዛን ቀን እንሄዳለን ብለውት ነበረ። እና ግን ያ ቀን ደረሰና ሁሉም ነገር እንግዲህ ተዘጋጅቶ ነሚላትን ከበቃሉ ጋር ያለብን ጉዳይ እንግዲህ የምንጨርሰው የሀንዬ ፕሮግራም ካለቀ ወዲህ ነው እንጂ ከዛ ወዲህ ምንም ነገር አናደርግም ብለው ተቀምጠው ነበረ። ግን ደግሞ የሚያስጠላው ነገር ያው ከፕሮግራሙ በፊት እሱ ቀርሟቸው እና የመሰላቸው ግን እዚህ ጋር ራሱ አቶ በቃሉ ምንም የሚያውቀው ነገር የለም ማለት ነው። እናም ያው በእርግጥ ሁኔታዎቹን ያው ስንመለከታቸው ያው ሆነ ብሎ ታቅዶበት የተደረገበት ነው የሚመስለው። ምክንያቱም ያው ልጁ ስለሆነ እንደዚህ ያደረገው በቃ በልጃችን በኩል መጥቶ ሊጠቀምብን ነው በቃ እንደዚህ አይነት ነበረ እንግዲህ እነሱ በቅንጭላታቸው የመጣባቸው ማለት ነው። እና ሜላት እንግዲህ እንደተመለከታችሁት የቤተሰብ አባቱ ማን ነው ቤተሰቦቹ እነማን ናቸው ሲባል እንግዲህ በቃሉ ይባላል ሲባልም ሜላት እንደተመለከታችሁት ፌንት ነቅላ ነበረ እና ፌንት በነቀለች ጊዜ ቤተሰቡ በሙሉ ይደናገጣል። ያው ሽማግሌዎቹ እንግዲህ የተረዱት በደስታ ብዛት ነው። በቃ በቃሉ እንግዲህ በጣም ስነ ምግባር ያለው ሰው ነው፣ ጨዋ ቤተሰብ ነው ምናምን ተባለና እንግዲህ ሲነገርለት እና በዛ በደስታ ምክንያት ነው እንደዚህ የሆነችው ምናምን ተባለ ማለት ነው። እና በደስታ ተሆነ እሺ ሲባል አቶ ኖላዊ ራሱ ምንድነው ያለው? ይህንን ሁሉ ወርቅ ይዘው መጥተው እኮ በደስታ ብዛት እንደው እንትን አላት እያለ ኖላዊ ራሱ እያወራ ነበረ። እና አቶ መስፍንም እንግዲህ እናንተ ገና መቼ ጉዳችሁን አወቃችሁ በማለትም ጮክ በማለት ሽማግሌዎቹን ይናገራቸዋል። ሜላት እንግዲህ ሮጣ ሽጉጧን ነበር ይዛ የመጣችው እና የበቃሉ ዘመዶች ማንኞቻችሁ ናቸው ስትልም እኔ ወንድሙ ነኝ አለ። እና ታዲያ አንተን እኮ ነው የምፈልገው በማለትም እንግዲህ በቃሉ ወንድም ላይ ሽጉጥ ትደቅንበታለች። እንግዲህ ምንም የምናውቀው ነገር የለም። ምንድን ነው እኔም ገና ዛሬ ሽማግሌ ሆን ተብዬ ነው እንጂ የተሰደድኩት የማውቀው ነገር የለም ምን ተፈጥሮ ነው ምናምን ይላሉ። እና ሽማግሌዎችም እንደዛ ሲሉም አቶ ኖላዊም እንዴት እንደዚህ ይደረጋል? እንዴት አንድ ሰው ለልጃችን ሽማግሌ የመጣውን እንዴት እንደዚህ ይደረጋል? በማለትም ሽጉጡን ከሜላት ላይ ይነጥቃታል። እንግዲህ መስፍን ግን ትበለው ግንባሩን ትበለው በማለት ነበረ እያበረታታት የነበረው። በዛን ጊዜ ያው ሽማግሌዎቹም ሮጠው ከዛ ከቤት ይሄዳሉ። እና አቶ በቃሉ እንግዲህ ያው ቤት ምርጥ ድግስ ደግሶ ያኔ ቢራውን ምናምን አቅርቦ ነበር የጠበቀላቸው። ፍሬው ያማረለት እንዲባልለት አባት ደስ ይለዋል ሲዳርለት ነው እንደዛ እየዘፈነ ነበረ። እንግዲህ በቃሉ ደስ ብሎት ነበር በነገራችን ላይ ማለት ነው። ምክንያቱም ልጁ በቃ ምንድነው ቤተሰብ በቃ ልጁ ሲያገባለት በጣም ደስ ነው የሚለውና የሁለቱም ቤተሰቦች ያው የሀንዬም ቤተሰቦች የእዝራን ቤተሰቦች እንግዲህ ግን አቶ በቃሉ በጣም ደስ ብሏቸው ነበር እንጂ እንደዚህ የጠላትና ጠላት መሆናቸውን በፍጹም አላወቁም ነበረ። እኔ ብዙ ጊዜ እኮ እንትን ብያለሁ። ምክንያቱም ሀንዬ ወይ ስለ ቤተሰቦች ብዙ ጊዜ እኮ ያወራሉ እኮ ማለት ስለተፈጠረው ነገር እኔ እንኳን ራሱ በአንተነ መሞት እንደዚህ ያወራሉ ብሎ
ማለት እቤት ውስጥ ራሱ የዚህ የሰውዬ ስም የበቃሉ ስም እነ ሜላት ብዙ ጊዜ ያነሱታል። በዛ ላይ ደግሞ እዝራ ራሱ አባቱ ብዙ ጊዜ ሜላት እያለ ሲያወራ እንትን ይላል እና እንዲሁ ቤተሰቦችሽ እነማን ናቸው የሚባል ወሬ ቢያወሩ ኑሮ እነኝህ ልጆች እዚህ ደረጃ የማይደረስም ነበር እና ሜላት ራሱ ሀንዬን አስታውቀኝ እንዳለቻት ልጇን የዛን እለት ብታስተዋውቅ ኖሮ ይህ ደረጃም አይደረስም ነበር እና እንግዲህ ፕሮግራሙ በእንደዚህ መልኩ ይበላሻል እና ሀንዬን በጣም በቃ ቅስሟን የተሰበረው። ምክንያቱም ብዙ ሰው ገፍታለች፣ ኤላን ገፍታለች፣ አሴርን ገፍታለች እና በተለይ አሴር እንግዲህ ከተመለከታችሁት ከጅምሩ ጀምሮ በጣም ይወዳት ነበረ። ግን ያንን የሚሆን እንጂ የእሷን ደስታ ነው የምፈልገው ብሎ ራሱ ዛሬ ላይ የደስታዋን ለመካፈል ወደ እሷን ፕሮግራም መጥቶ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እና ማሴር እንግዲህን የእሷን ደስታ መካፈል አለብኝ ብሎ ወደ ቤት ሲመጣ እንግዲህን ቤቱ ጭር ብሏል። እንደ ምንድነው ይሄ ነገር ጨርሰው ነው እንደ እያለ ነበረ። እንግዲህን ይሄ ማን ነው ዘሪሁን ነው የሚባለው፣ ዘሪሁን ማለት ነው። እና እሱም እንግዲህ እንደዛ እያለ ብቻ ምግቡን ጨርሰውት እንዳይሆን ሲልም አሴር በዚህ ጊዜ አንተ ስለ ምግብ ብቻ ነው እንደምታስበው ምን ተፈጥሮ ነው ሲል ምንድን ነው ፋየው ቤቱ እኮ የለቅሶ ቤት እኮ ይመስላል፣ ሬሳ የወጣበት ነው የሚመስለው፣ ምንድን ነው ቀዝቅዟል ሲልም እንግዲህ አይ በለው ለትንሽ ነው እንጂ ትንሽ ብትቆዩ ኖሮ ሬሳ ነበር፣ ትኩስ ሬሳ ነበር የሚወጣበት ሲልም ምንድን ነው ምን ተፈጥሮ ነው ሲልም እንግዲህ የልጁ ቤተሰቦች የዚህ ቤት ጠላት ልጅ የጠላት ታቸው ሊሆኑ ተገኘ ሲልም እና ታዲያ ማለት እንዴት ሆኖ ምናምን አለ። ሴርም እንግዲህ ሀንዬ ነው እንግዲህ ሀንዬ ደህና ነች ሲል አዩ እያለቀሰችልህ ነው ክፍሏ ከእህቶቿና ከእህቷና ከወንድሟ ጋር ይባላል። እንግዲህ የት ናቸው ይልና አሴርም ወደ ሀንዬ ጋር ሄዳል። ሀንዬም እንግዲህ ጆሮን ስታየው በጣም ይሆናል አይደለም ሮጣ ነበር ያቀፈችው። ምክንያቱም የሆነ ነገር ችግር ሲቀጥማት የሆነ ነገርም ሲደብራትም ወደ እሱ ጋር ነበር የምትሄደው። በነገራችን ላይ ማለት ነው ያው ልቧ የሚፈልገው ግን ችግሯን የሚቀልላት ለአሴር ስትናገር ነው። ግን ደግሞ ያው የምታፈቅረው ደግሞ እዝራም ቢሆንም ለጆሮ ግን ለየት ያለ ነገር አላትና እና ሮጣ ታቅፋለች። እና ሰላም ራሱ ሀንዬ ተይ በክሽ አታልቅሽ ስሏት ራሱ ታዌ ላልቅስበት ያለችው ልጅ እሱ ሲመጣ እሱ ጋር እንግዲህ እንትን ትላለች። ጆሮ አረግሜ ነበር እንዴ ስትለውም እንዴት እንደዚህ ትያለሽ ሀንዬ፣ እኔ እኮ ያንቺን ደስታ ነው የምፈልገው፣ አውደ ውድሻለሁ፣ ግን እንደዚህም ደግሞ እኔ ያንቺን ደስታ ነው የምፈልገው እንጂ በፍጹም እንዴት ልረግምሽ እችላለሁ ሲልም ምክንያቱም አንተን ተቸ ወደ እዝራ ስለሄድኩኝ ሲልም አይኔ በፍጹም እኔ ደስታሽን ነው የምፈልገው ሲልም እንግዲህ ይመልስላታል። እናም ይኸው ተዋረኩል ጉር ሆንኩል እንግዲህ ከዚህ ከቤት ይዘህ ጥፋ ትለዋለች። ወዴት ይዤሽ ልጥፋ ምናምን ሲላትም እኔ አላቅም ግን ብቻ ከዚህ ከቤት ይዘህ ሄድ ትትለውም ሰላምዬ በዚህ ጊዜ እኛም እኮ እንፈልግሻለን ሀንዬ ስትልም በቃ እኔ ማንንም አልፈልግም ትላለች። ጆሮም ይዛትና እንግዲህ ይዟት ይወጣል ማለት ነው። እና ይዟትም ሲወጣ በዚህ ጊዜ ምናሴ ምን አለ እንከተላችሁ እንዳለ አይ ማንም ሰው እንዲከተለኝ አልፈልግም ይላል። እንግዲህ እሱም ይዟት ይሄዳል። በዛ ላይ ደግሞ ቅዱሴ የሜላትን ቤት የነሐናን ቤት አሳየ ምን ስለሆነች ነው ሽማግሌውን ያልተቀበለችው በማለትም እንግዲህ ማለት ይናደዳል። ምክንያቱም ስለ ጉዳዩ ስለማይቅ እናም ሀንዬና አሴር ከዛ ከቤት ሲወጡ እንዲሁም ቅዱሴና ደግሞ ይሄ እዝራ ይመጣሉ ማለት ነው። ሀና ስላትም እዝራ ትልና አንተ ውሸታም ቀለክብኝ ማለት ነው፣ በሴት ልብ ተጫወክብኝ ማለት ነው፣ ወድጄ ነበር አፍቅሬ ነበረ አንተ ውሻ የውሻ ላይ ስትለውም እሱም እንዴት አባቴን ትሳደቢያለሽ? አባቴን ነው ውሻ የምትይው ሲልም አዎ ውሻ የውሻ ልጅ ነች፣ ሲጀመረም ውሻ የውሻ ላይ ነው የሚሆነው በማለትም ስትሳደብ እዝራ በዚህ ጊዜ ለመማታት እጁን ሲያነሳ አንተ እንዴት ነው ሴት ልጅ ላይ እጅን የምታነሳው ብሏል። እና ወዶቼ እስከዚህ ድረስ ይዘንላችሁ ቀርበናል። መልካም